የትኛውንም ወንድ በፍቅርሽ ለማሳበድና ለማንበርከክ አራት ነገሮችን አድርጊ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አክራሪ ሃይማኖተኛ አትሁኚ። ደግሞም ዱርዬ ሴትም አትሁኚ። ህይወትን በሚዛናዊነት የምትኖሪ መሆን አለብሽ። ወንዶች ሃይማኖተኛ ሴትን በተለይ ለትዳር ይመርጣሉ። ነገር ግን አክራሪ ሃይማኖተኛ ከሆንሽ በጣም የምታስጨንቂ ሰው ትሆኛለሽ። ፍቅርን የማታውቂ ሴት ትመስያለሽ። ስለዚህ ሚዛናዊ ሁኚ። ሮማንቲክ ሴት መሆንም አለብሽ። ወንዶች ለረጅም ጊዜ ጥምረትና ለትዳር ሲያስቡ የሞራል እሴትና ሃይማኖተኝነት ያላትን ሴት በግንባር ቀደምትነት ይፈልጋሉ። ነገር ግን ፍጹም ህግጋት ላይ ብቻ ያተኮረችና ግትር የሆነች አክራሪ ሴት ስትሆን ግንኙነቱ የመተንፈሻ ቀዳዳ ያጣ ይመስላቸዋል። በአንጻሩ ደግሞ ምንም አይነት እሴትና መስመር የሌላት ዱርዬ ወይም ልክ ሴት መሆን ወንዱ በአክብሮትና በቁም ነገር እንዳያይሽ ያደርገዋል። ስለዚህ ወንድን እድሜ ልኩን አስሮ የሚያስቀርና በፍቅርሽ የሚገዛው ትልቁ ሚስጥር ሚዛናዊነት ወይም ባላንስ ነው። ከአምላክሽ ጋር ያለሽ ግንኙነት ጥልቅ፣ ንጹህና ጠንካራ ይሁን። ይህ በውስጥሽ ሰላም፣ መረጋጋትና እውነተኛ ታማኝነትን ይሰጥሻል። ነገር ግን ይህንን እምነትሽንና ጥንካሬሽን እሱን ለመገጸጽ፣ ለመውቀስ ወይም ህይወቱን ለማስጨነቅ አትጠቀሚው። ከሱ ጋር ብቻሽን ስትሆኚ ግን ሁሉንም የቁም ነገር ጭንብል አውልቀሽ ተጫዋች፣ ሳቂታና ፍጹም ሮማንቲክ ሁኚ። በአደባባይ የጨዋነት በግል ደግሞ የማራኪነት ተምሳሌ ስትሆኚለት ከአንቺ ውጪ ማየት አይችልም። አክራሪ ሃይማኖተኞች ፍቅርን፣ ስሜትንና ሮማንቲክ መሆንን እንደ ኃጢአት ወይም እንደ ነውር የመቁጠር ዝንባሌ ያላቸው። ሚዛናዊ ሴት ግን ለምትወደው ወንድ የምታሳየው እንክብካቤ፣ ጣፋጭ ቃላትና ማራኪ አለባበስ ራሱ በትዳር ውስጥ ትልቅ ዋጋ እንዳለው ታውቃለች። ለሱ የምትሰጪው ፍቅር አምላክን እንደሚያስደስት ስታምኚ ፍቅርሽን ያለምንም መቆጠብና ፍርሃት በሮማንቲክ መንገድ ትገልጪለታለሽ። አክራሪነት ወንዱ በትንሽ ስህተቱ ጥፋተኛ እንዲሰማው ያደርጋል። እሱ ሙሉ በሙሉ ፍጹም ሊሆን እንደማይችል ተረጂ። ስህተት በሚሰራበት ጊዜ በሃይማኖት ቃላት አትውገሪው። ይልቁኑ በደግነትና በጥበብ ማስተካከል ያለበትን ነገር አሳየው። ወንድ ልጅ ባንቺ ዘንድ ሲሆን አትፈርድብኝም፣ ስለዚህ አልጨነቅም የሚል የስነ ልቦና ነጻነት ካገኘ መሸሸጊያው አንቺ ብቻ ትሆኛለሽ። ደግሞም እንደ ዱርዬ ሴት በስሜት ብቻ አትነጂ። እንደ አክራሪ ሴትም ህይወትን በጥቁርና በነጭ ይሄም በልክና በስህተት ብቻ አትይ። በነገሮች መሃል ያለውን ግራጫ መስመር ተረጂ። ከሱ ጋር ስታወሪ የሐሳብሽን ብስለትና እውቀትሽን አሳየው። በዚያው ልክ ደግሞ በትናንሽ ነገሮች የምትደሰት፣ የምትሸሸግና ስሜታዊ ትስስር መፍጠር የምትችል ሮማንቲክ ሴት ሁኚ። ሚዛናዊዋ ሴት ለራሷ የምትሰጠው ክብርና የምታሳየው ጨዋነት ወንዱን በከፍተኛ ሁኔታ ይስበዋል። ራስሽን አትልቀቂ። ያለባበስሽንና የንጽህናሽን ውበት ጠብቂ። ጨዋነትሽን ሳታጪ ማራኪ መሆን እንደምትችይ በተግባር አሳየው። ይህ የአንቺ ልዩነት ወንዱን ማርኮ ከማንበርከኩ በላይ አንቺን ለትዳርና ለዘላቂ ህይወት ብቸኛ ምርጫ እንድትሆኚ ያደርግሻል። ሁለተኛ፣ አብዛኞቹ ሴቶች ልክ እንደ ፊልም ናቸው። ለመወደድና ፈላጊ እንዳለሽ ለማሳየት ብለሽ ከብዙ ወንዶች ጋር አትታይ። ያለ ወንዶች ትኩረት በራስ መተማመን ያላት ሴት ሁኚ። አብዛኞቹ ሴቶች ልክ እንደ ፊልም ናቸው። ብዙ ተመልካች ማግኘት ይፈልጋሉ። አንቺ ግን በራስ መተማመን ያለሽ፣ የወንድ ትኩረት ሴትነትሽን የሚያረጋግጥልሽ። ትኩረት ስታጪ ደግሞ የሴትነት ዋጋሽ የጠፋ መሆን የለበትም። አንዲት ሴት ዋጋዋን ከውጪ በሚመጣ ትኩረት ላይ ስትመሰርት የወንዶች ትኩረት ሲኖር ብቻ ደስተኛ ትሆናለች። ትኩረቱ ሲጠፋ ግን የባዶነትና የውድቀት ስሜት ይሰማታል። በተቃራኒው ግን የወንድ ትኩረት ሳይሆን የራሷ ውስጣዊ ማንነት ሴትነቷን የሚያረጋግጥላት ሴት ወንዶችን በከፍተኛ ሁኔታ የምታንበረክክና ልዩ ሴት ናት። ለመወደድ ወይም ተፈላጊ ለመሆን ብሎ ከብዙ ወንዶች ጋር አለመታየት ያንቺን ክብርና ዋጋ በከፍተኛ ሁኔታ ይጨምረዋል። ሁሉም ሰው በቀላሉ ሊያገኝሽ እንደማይችልና ያንቺ ጊዜ፣ ፈገግታና ትኩረት ውድ እንደሆነ ሲረዱ ወንዶች አንቺን ለማግኘት የበለጠ ይጓጓሉ። በቀላሉ የሚገኝና ብዙ ተመልካች ያለው ነገር ዋጋው ዝቅተኛ ነው። ለማግኘት የሚከብደው ግን ውድ ነው። ቆንጆ ነሽ የሚል የወንድ ምስጋና ሳይነገርሽ በፊት አንቺ ራስሽ ቆንጆ፣ ብልህና ብቁ ሴት መሆንሽን በውስጥሽ እመኚ። መስታወት ውስጥ ስታዩ የሚሰማሽ ኩራት ከማንም ወንድ አድናቆት በላይ ሊሆን ይገባል። የወንድ ትኩረት ለአንቺ ትርፍ ወይም ቦነስ እንጂ መሰረት መሆን የለበትም። ይህ ሲሆን ወንዶች በአንቺ ውስጥ የሚነበበውን ጠንካራ ኦራ አይተው ይፈሩሻል፣ ያከብሩሻልም። እሷ ስራ፣ ትምህርትና ዓላማ እንዲሁም የትርፍ ጊዜ ማሳለፊያ ያላት ሴት ትኩረት ፍለጋ ወንዶችን አታሳድድም። አንድ ወንድ ህይወትሽ በወንዶች ዙሪያ የማይሽከረከር መሆኑን ሲያይ እሱ ራሱ የአንቺ የህይወት አካል መሆን ይፈልጋል። ስትጠመጂና ሁል ጊዜ ለስልክ ጥሪው ወይም ለቀጠሮ ዝግጁ አለመሆንሽን ሲያይ ይቺ ሴት የተለየች ናት ብሎ ያምናል። ማህበራዊ ሚዲያ ላይ ወይም
በአደባባይ የሰዎችን ትኩረት ለመሳብ ብቻ የማይመጥንሽን አለባበስ ወይም ባህሪ አለማሳየት። ብዙ ሴቶች በትኩረት ጥማት ልብሳቸውንና ክብራቸውን ሲቀንሱ፣ አንቺ ግን በጨዋነትና በኩራትሽ ጸንተሽ ስትገኚ ወንዶች ለትዳርና ለቁም ነገር ምርጫቸው ያደርጉሻል። በራስ መተማመን ያላት ሴት የማይመቻትን ክብሯን የሚነካ ወይም ከመስመሯ ውጪ የሆነን ነገር ወዲያውኑ አይሆንም የማለት አቅም አላት። ወንዶች የሚወዱሽን ለማወቅ ብቻ የምትስማሚ አድርገሽ ሲያስቡ በቀላሉ ይለምዱሻል። ነገር ግን የገዛ ራስሽ መሪ እንዳለሽ ሲረዱ ላንቺ ያላቸው አክብሮት እጥፍ ይሆናል። ሶስተኛ፣ ከየትኛውም ሴት የማያገኘውን ክብር ስጪው። የአብዛኞቹ ሴቶች ችግር ወንድን አለማክበር ነው። ወንድ ማክበር የሚለው ነገር ትርጉሙ ራሱ አይገባቸውም። ቢገባቸውም ይኮራብኛል፣ ራሱን ይኮፍሳል፣ ወዳኛለች ብሎ ያሰበለ በማለት ጣል ጣል ለማድረጉን ይመርጣሉ። ይህ ግን ጥቅም አልባ ነው። ስለዚህ ለየት ያለ አክብሮት ስጪው፣ እድሜ ልኩን አይረሳሽም። ወንድ ልጅ በህይወቱ ውስጥ ከፍቅር ይልቅ አክብሮትን አጥብቆ ይፈልጋል። ለወንድ ልጅ አክብሮት ማግኘት ማለት የህልውናውና የማንነቱ ማረጋገጫ ነው። አብዛኞቹ ሴቶች ካከበርኩት ይኮራብኛል፣ ይንቀኛል ወይም ከልክ በላይ ይኮፈሳል በሚል ፍርሃት አክብሮታቸውን በቁጠባ ወይም ጣል ጣል እያደረጉ ለመስጠት ይሞክራሉ። ይህ ግን ወንዱ ላንቺ ያለው ትስስር እንዲላላና በውስጡ የብቸኝነት ስሜት እንዲሰማው ያደርገዋል። ይህን አይነት ክብር እንዴት ልትሰጪው ትችላለሽ? የሆነ ነገር መወሰን ሲያቅትሽ ወይም ትልቅ ውሳኔ ላይ ስትደርሺ ለሱ ያለሽን አክብሮት የምታሳየው ያንተን ምክር እፈልጋለሁ፣ በዚህ ጉዳይ ላይ ያንተ እይታ ይበልጥ የበሰለ ነው በማለት ስታማከሪው ነው። ይህ በአስተሳሰቡ ላይ ያለሽን እምነትና አክብሮት ስለሚገልጽ በደስታ ይሞላል። አንድ ወንድ ከቤት ውጪ በጓደኞቹ፣ በቤተሰቦቹ ወይም በማያውቋቸው ሰዎች ፊት የሚሰጠው ትልቅ ቦታ ትርጉም አለው። ሰዎች ባሉበት ቦታ የእሱን ሀሳብ አለማቋረጥ፣ በንግግሩ መደነቅ እና እሱን ከፍ አድርጎ ማውራት በውስጡ ላንቺ ያለውን ፍቅር እስከ መንበርከክ ያደርሰዋል። የትኛውም ሴት በሰዎች ፊት ያዋረደችውን ወንድ አንቺ ከፍ ስታደርጊው እድሜ ልኩን ምርጫው አንቺ ብቻ ትሆኛለሽ። በአንድ ነገር ላይ እኩል ተወያይታችሁ እሱ እንዲህ ቢሆን ይሻላል ብሎ ውሳኔ ሲያሳልፍ ያንን ውሳኔውን ተቀብለሽ በተግባር ማሳየት። ይህ ማለት የራስሽ መብት የለሽም ማለት ሳይሆን ያንተን የመምራት ብቃት አምናለሁ የሚል ትልቅ የአክብሮት መልእክት ነው። ወንዶች ስህተት ሲሰሩ ወይም ሲሸነፉ በጣም ይሰበራሉ። አብዛኞቹ ሴቶች በዚህ ሰዓት እኔ እኮ ነግሬ ነበር በማለት የባሰ ወንድነቱን ያቆስላሉ። አንቺ ግን በተቃራኒው ስህተቱን ቀለል አድርገሽ ማንኛውም ሰው ይሳሳታል፣ እኔ ባንተ እተማመናለሁ፣ ቀጣይ ታስተካክለዋለህ ስትዩ ያንን ክፉ ቀንና አንቺ የሰጠሽውን አክብሮት በጭንቅላት ውስጥ ቀርጾ ይኖራል። አራተኛ፣ ከልክ ያለፈ ኩራት አይኖርብሽ። ደግሞም የትም እንደሚገኝ ርካሽ ዕቃ ቀላል መሆን የለብሽም። ብዙ ሴቶች በራስ መተማመንንና ኩራትን ያቀላቅሉታል። በራስ መተማመኑ ሲጨምር ከልክ ያለፈ ኩራትና ሰዎችን ወደ ንቀት ይለውጣል። ያ ደግሞ ወንድን ከማቅረብ ይልቅ ያሸሻል። በሌላ በኩል ደግሞ ተደራሽ ለመሆንና ላለማጣት ሲባል ቀላልና የትም እንደሚገኝ ዕቃ መሆን ዋጋን ሙሉ በሙሉ ያረክሳል። ከልክ ያለፈ ኩራት የሌለባት ሴት አነጋገሯ ለስላሳ፣ ደግና ትሁት ነው። ሰዎችን አታንኳስስም፣ አትኮፈስም። ነገር ግን ትህትናዋን እንደ ድክመት ቆጥሮ መስመሯን ሊያልፍ ለሚሞክር ወንድ እዚህ ጋር ይበቃል የሚል ጠንካራ መርህ አላት። ይህ ሲሆን ወንዱ እቺ ሴት በጣም ራሷን የምታከብርና ሰዎችን በትህትና የምትቀርብ ናት፣ ነገር ግን ማንም በቀላሉ የሚጫወትባት አይደለችም ብሎ ያስባል። በዚህም የተነሳ በከፍተኛ ሁኔታ ይፈራሻል፣ ያከብርሻልም። ርካሽ ዕቃ አለመሆን ማለት ራስሽን ውድ ማድረግ ማለት ነው። ያንቺን ጊዜ፣ ያንቺን ፍቅርና ፈገግታ ለማግኘት ወንዱ ጥረት ማድረግ አለበት። ዝም ብሎ በምኞት ብቻ የሚያገኝሽ መሆን የለብሽም። ነገር ግን ውድ ለመሆን ብለሽ ወንዱ ጥረት እያደረገ እያለ ሆን ብለሽ የምትሸሺና የምታኮርፊ ወይም እኔን አይመጥነኝም የሚል የአየር ላይ ኩራት የምታሳይ ከሆነ ወንዱ ይሰላቻል፣ ጭራሽ ላንቺ ንቀት ያሳድራል። ጥረቱን እያየሽ በተመጣጣኝ ሁኔታ መልካም ምላሽ መስጠት መቻል ሚዛናዊነት ነው። ከልክ ያለፈ ኩራት ያላት ሴት ወንድ ልጅ ሲያደንቃት ወይም ስጦታ ሲሰጣት የኔ መብት ነው በሚል ግትርነት ለማመስገን ይከብዳታል። ይህ ወንዱን ክፉኛ ያሸሸዋል። አንቺ ግን ርካሽ ሳትሆኚ እሱ ላደረገልሽ ነገር ልብሽ አመስግኝ፣ ስላደረክልኝ አመሰግናለሁ ማለት ያንቺን ዋጋ አይቀንሰውም። ይልቁኑ ያንቺን ንጹህ ልብና አስተዳደግ ያሳያል። ካሽ ወይም ቀላል ሴቶች ገና እንደተዋወቁ ስለ ህይወታቸው፣ ስለ ቀድሞ ፍቅረኛቸውና ስለ ድክመታቸው ሁሉንም ነገር ዘርግፈው ያወራሉ። አንቺ ግን ስትገናኙ በጣም ሳቂታ፣ ተጫዋችና ለግንኙነት ተስማሚ ሁኚ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።